ቆይ ግን ለምንድን ነው የታመምኩም አይመስለኝ? ለምን እሱስ በዚህ ደረጃ ይቀርበኛል? አምላኬ እየፈተንከኝ ነው አይደል? ቆይ ምን ባደርግ ነው የሚሻለኝ? ያፌት ቤሎ እንዲነቃ በጣም ብዙ ነገሮችን ሲያደርግ ነበር። በስተመጨረሻም እንግዲህ ወይዘሮ ሄለን እና እንዲሁም ደግሞ ቴዲ አብረው ቁጭ ብሎ እንግዲህ ቤሎ በራሱ እንግዲህ ባይኑ አይቷል ማለት ነው። ቀጥታ ወደ እነሱ ነበር የሄደው። እጅግ በጣም ነበር እንግዲህ ወይዘሮ ሄለንም የፈራችው የደነገጠችው። ተፋጠዋል። በነገራችን ላይ ያው ኑኑ ጋር ማለት ነው ወርቁ ባለመገኘቱ እጅግ በጣም ነው ደስ የሚለው። ደስ ያላችሁ እስኪ በላይክ ግለጹ ማለት ነው። በነገራችን ላይ እኔ ራሱ የሆነ ነገር በእርግጠኝነት ወርቁን ያወጣው ሰው ይኖራል ወይ መሲ ወይንም ደግሞ ቤሎ ብዬ ጠርጥሬ ነበረ ማለት ነው። ግን ደግሞ ራሷ ኑኑ ነች ያነሳችው። ምክንያቱም ስልክ ይዛ ነበረ እና ይሄን ስልክ ካዩስ ደግሞ ሌላ ችግር ነው የሚፈጠረው ብላት ነበር መሲ እህቷ ማለት ነው። እና ስልኳን እንድታስቀምጠው ነግራት ነበረ። ስልኳን ለማስቀመጥ እንግዲህ ቦርሳውን ስከፍተው ወርቁን አግኝተዋለች ማለት ነው። ከቦርሳው ውስጥ አውጥታ ሌላ ቦታ ደብቀው ነበረ። ስለዚህ ኑኑ እንግዲህ ይህን ነገር አድርጋለች። በማድረጓም እዛው ስላልተገኘም እጅግ በጣም ደስ ነው የሚለው ማለት ነው። ኤልሹ በጣም ነበር ያፈረችው ማለት ነው። እንዴት ማን አውጥቶት ነው የት ሆኖ ነው እስከ ማለት ድረስ ማለት ነው። ምክንያቱም ወርቁ ከእሷ ዣንጣ የሚገኝ መስሏት ምንጥቅ ብለው የሚወጡ ነበር የመሰላት እዚያ ቤት ለማስወጣት በጣም ብዙ ነገሮችን ስለምታደርግ ማለት ነው። ግን መሲ አሁን ላይ ይሄን ነገር ልታደርገው የቻለችው ወይዘሮ ሄለን ነች ብላ ነው የጠረጠረችው ማለት ነው። ኑኑ እውነቱን በመንገሯ ለመሲ እጅግ በጣም አሪፍ ነው። ምክንያቱም መሲ እህቷን ያዝ አድርጋ ነግራታለች። ወርቁ ከኔ ጋ ነው፣ አንቺ እንደነገርሽኝ ወደ ታች ለመንጣት ስልኬን ለማስቀመጥ ስል ከእኔ ቦርሳ አግኝቼዋለሁኝ እና ሌላ ቦታ አስቀምጨው ነው የወረድኩትኝ እና እንዴት እንደምናደርግ አላቅም ብላታለች። መሲ እጅግ በጣም ነበር የደነገጠች። ግን ደግሞ መሲ እጅግ በጣም ጎበዝና ብልጥ ነበረች። ያናገረችው ቤሎን ነው ማለት ነው። አንተ ከእህቴ ጋር ምንድን ነው የምትፈልገው ብላ ጠይቀዋለች። እኔ እንደ እህት እንደምታከብረኝ አውቃለሁ፣ ግን ደግሞ የምጠይቅህን ጥያቄዎች በሙሉ መልስልኝ እና ኑኑ ላይ በጣም ምንም ነገር እንዲደርስባት አልፈልግም። አሁን ላይ ወይዘሮ ሄለን እሷን ለመጉዳት በጣም ብዙ ነገሮች እያደረገች ነው። ሲቀጥል አንተና እሷ አንድ ላይ እንድትሆኑ አትፈልግም። አንተም እጮኛ አለችህ፣ ከእሷ ጋር እንደፈለግ መሆን ትችላለህ፣ ግን ደግሞ እህቴ እንድትጎዳ በፍጹም አልፈልግም ብለው ነበር። ቤሎ ምንም አይነት እጮኛ የሚባል ነገር የለኝም ብሏታል። እሺ ላንተ ኑኑ ምንህ ነች ብለዋለች ማለት ነው መሲም። ቤሎ ግን ምንም አይነት ጥያቄ ሊመልስላት አልቻለም። ምን እንደሚመልስላት ግራ ስለገባው ማለት ነው። እና አየህ መመለስ እንኳን ይብን አልቻልክም። ስለዚህ እባክህን ከኑኑ እንድትርቅ እፈልጋለሁ። እሷ ሰላሟን ማግኘት አለባት። በብዙ ነገሮች እየተጨናነቀች ነው። በዚህ ጉዳይ ደግሞ አንተ መረዳት መቻል አለብህ ብላ መሲ ራሱ አስጠንቅቀዋለች። ሲቀጥል ደግሞ ሌላ ነገር አለ። ወርቁን እንግዲህ ከእሷ ቦርሳ ላይ ያስቀመጠው ሰው አለ። ይህን ወርቅ እንደምንም አድርገው ወደ ቦታው እንድትመልስልን እንፈልጋለን በማለት ያው ኑኑ የሰጠቻትን ወርቅ አሳልፋ ለቤሎ ሰጥተዋለች ማለት ነው። ቤሎም ቀስ ብዬ እኔ ራሴ የማጣራ ይሆናል አታስቢ መሲ በማለት እንግዲህ ደግሞ ደጋግሞ ትናንት ማታ በተፈጠረው ነገር በጣም ይቅርታ በማለት አይንዬንም እንዲሁም ደግሞ መሲንም ይቅርታ ጠይቋቸዋል ማለት ነው። እንዲሁም ኑኑንም ስለዚህ ነገር አትጨናነቂ፣ ምንም የሚያጨናንቅሽ ነገር የለም፣ ግን ደግሞ ስለተፈጠረው ነገር በጣም ይቅርታ ብሏታል ኑኑንም ጨምሮ ማለት ነው። ለወይዘሮ አይንዬ አሁን ላይ ማለት ነው እንዲሁም ለመሲ ቤት ተከራይቶላቸዋል። ደስ የሚለው ነገር ማለት ነው ከዚያ ቤት እንዲወጡና ሌላ ቤት የራሳቸው ቤት እንዲኖራቸው ስለፈለገ ቤሎ አሁን ላይ
ደስ የሚል ቤት እንግዲህ ተከራይቶላቸዋል። በነገራችን ላይ ይህ ነገር ምኞቷ ነበረ የኑኑ ማለት ነው። ምክንያቱም እኔ ደህና ሁኜ ነገሮችን አስተካክዬ እናቴንና እህቴን እንደፈለጉ የሚኖሩበት የራሳቸው ቤት እንዲኖራቸው እፈልጋለሁ ብላ ትመኝ ነበረ። ስለዚህ ከዚህ በኋላ አስደስትሻለሁ ባለው መሰረት ማለት ነው አንደኛውን ፓርት ጀምሮታል። ላይንዬ ደስ የሚል ቤት ስለተከራየላት ከዚህ ቤት እንግዲህ መኖር ትችላላችሁ ብሏል ማለት ነው። ግን ደግሞ ኑኑ ወደዚህ ቤት እንድትመጣ እንዳታደርጊያት አይንዬ፣ ምክንያቱም እሷ በጣም ጎበዝና ስማርት ልጅ ነች። መማር አለባት፣ ትምህርቷን መቀጠል አለባት። ሲቀጥል ደግሞ ከዚህ ቤትና ያኛው ቤት ይሻላታል። ለጊዜው ግን ወደዚህ እንድትመጣ እንዳታደርጊያት ብሏታል ማለት ነው። መንጣት ብትፈልግም ብሎ ነበረ። አይንዬ ሊከፋት ይችላል፣ ግን ደግሞ ካልክ እሺ እነግራታለሁኝ ብሏል። የአይንዬ ልጆች እንግዲህ አይንዬ የምትላቸውን እያንዳንዱ ነገሮች ይሰማሉ ማለት ነው። እና በእርግጠኝነት ሊከፋት ይችላል፣ ግን ደግሞ ከዚያ ቤት ነው የምትቀመጠው። እዚያ ቤት መቀመጥ ለሷ ጭንቅ ነው የሚሆንባት በነገራችን ላይ ማለት ነው። ከነ ወይዘሮ ሄለን ቤት ስትቀመጥ ያው ቤሎ ለሱ ደስ ይለዋል፣ ግን ደግሞ አኑሻና እንዲሁም ደግሞ ወይዘሮ ሄለን ከእሷ ጋር እጅግ በጣም ክፉ ነገሮች እያደረጉ ያሉት ማለት ነው። በዚያ ላይ ደግሞ የቤሎ እጮኛ ተብዬዋ ከኤልሹ ጋር በመሆን እጅግ በጣም ስታናድዳት ነበር ማለት ነው። ሌላው እንግዲህ ያፌትና ቤሎ ተገናኝተው ነበረ። በተገናኙበት ታይም ያው ወይዘሮ ሄለን የአባቱን ንብረት በራሷ ስም ለማድረግ በጣም እንደምትጥር ነው እንግዲህ ሲናገር የነበረው ማለት ነው። አጎቴ መሆኑ ነው። አሁን ላይ እኮ ስታገኘኝ ሁሉ አንተ ስለ ገንዘብ ብቻ ነው የምታወራው፣ ለምንስ እንደዚያ ትለኛለህ እያለ ጠይቆት ነበረ። ስለምታደርገው ነው፣ እሷ እያደረገች ነው ያለችው። ይሄን ያክል እኔ ለብር ምናምን ነገር ብዬ አይደለም፣ ግን ደግሞ እሷ እየሰራች ያለችው እንደዚያ ነው ብሎ አስጠንቅቆታል ማለት ነው። ቤሎም እኔ አሁን ላይ ስለ ንብረት፣ ስለ ገንዘብ፣ ስለ ቁስ ምናምን ነገር አይደለም የምፈልገው፣ እሱን ለራሴ ለማድረግ አይደለም የምፈልገው፣ ግን ደግሞ የአባቴ ገዳይ ማን እንደሆነ ማወቅ እፈልጋለሁ ብሏል ማለት ነው። በነገራችን ላይ ቴዲና እንዲሁም ደግሞ ያፌት ተገናኝተው ነበረ ማለት ነው። እንዴት እንደተዋወቁና እንዴት እንደተገናኙ እጅግ በጣም ነው የሚገርመው። ግን ደግሞ ሁለታቸው አብረው መስራት እንደሚችሉ ሲስማሙ ነበረ። አብሬ መስራት እችላለሁኝ፣ ግን ደግሞ እዚህ በፊት ማለት ነው ያው የእህቱ ባል ሲሞት ማለት ነው የት ነበር ከሱ ጋር እንደተገናኘ አውቃለሁ ምናምን ነገር ሲለው ነበር። እኔ ምንም የማውቀው ነገር የለም ብሎ ቴዲ እንዳላገኘው ነገር ነው ሲናገር የነበረው። ወይንም ደግሞ ከቀብር ስነስርዓቱ ባልገኝም ምንም አይመስለኝም፣ አንተ ማን የሚለው መርማሪ ነው በማለት ከያፌት ጋር እጅግ በጣም እንትን ብለው ነበረ። ግን ደግሞ አብሮ እንደሚሰራ ሁለታቸውም ስትስማማ ስልክ ደውልልኝ በማለት ቴዲን አናግሮታል ማለት ነው። በነገራችን ላይ ቴዲ በስተመጨረሻም እንግዲህ አንተ ራስህ ፈልገ መተህ ወጥመዴ ውስጥ ገባ ብሏል ማለት ነው። ቴዲና እንዲሁም ደግሞ ያፌት በእርግጠኝነት በንብረት ብቻ አይደለም የሚጣሉት፣ ገና በመሲ ይጣላሉ ማለት ነው። ቴዲ መሲን ይወዳታል፣ ያፈቅራታል። እንዲሁም ደግሞ ያፌትም እንደዚያው ይወዳታል፣ ያፈቅራታል ማለት ነው። እና ሁለታቸው በዚያ ምክንያትም እጅግ በጣም የሚጣሉ ምናምን ነገር ነው የሚመስለኝ። በስተመጨረሻም እንግዲህ ቤሎን ቴዲንና እንዲሁም ደግሞ ወይዘሮ ሄለንን አንድ ላይ ተገናኝተዋል ማለት ነው። እና ሌላ ወንድ ይዛለች። እናትህ እንኳን ባሏ ከሞተ ቅርብ ሰዓት ነው፣ ግን ደግሞ አንተ እምለን ነገር አትሰማም። አሁን ላይ ከሌላ ሰው ጋር እየተዳራሽ ነው ያለችው። ደውልላት እስኪ ጠይቃት የት እንዳለች እሷ ትነግርሃለች በማለት እንግዲህ አሳይቶት ነበረ። ግን ደግሞ ቤሎን ሲደውል እሷ ያለችው ስራ ቦታ ነኝ ነው ያለችው። ስራ ቦታ እኮ መጥቼ አጠው ሲላት አይ ከአባት ስራ ቦታ ነኝ ብለዋለች። እሱ ግን ባይኑ ስላየ ቀጥታ ቴዲና እንዲሁም ደግሞ ወይዘሮ ሄለን በተቀመጡበት ነበር ሄደው። እጅግ በጣም ነበር የደነገጠችው። እሷም ተርበትብታለች። ቴድም እንደዚያው ማለት ነው። በድንጋጤ ነበር እንትን ያሉት። እንግዲህ ቀጣይ ፓርት በነገራችን ላይ አሁን ላይ ለሱ በጣም የመንቂያ ደውል ነው ብዬ ነው የማስበው፣ ለቤሎ ማለት ነው። በጣም ጎበዝ ልጅ ነው ወይ ነገራችን ላይ ግን ደግሞ ማጣራት ይፈልጋል፣ ማየት ይፈልጋል ያንን ነገር ማለት ነው። ስለዚህ እሱም አይኑን የሚገልጥበት ይሆናል። የአባቱን ንብረትም የሚጠብቅ እንዲሁም ደግሞ የአባቱን ገዳይም የሚፈልግ ይመስለኛል ማለት ነው። እና ውድ የቻናሌ ተከታታዮች የቤተሰቦች የቀጣይ ፓርትን እንግዲህ ሁላችንም በጉጉት እንጠብቃለን። በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።